አመሰግናለሁ ቴዲ። ያው መቼስ የጠቅላይ ሚኒስትር አብይ አገዛዝ ከመጣ በኋላ አንዱ ያለማመደን ሞት ነው እና ምናልባት ከ6 ከ7 ዓመት በፊት ቢከሰቱ በጣም ሊያስደነግጡን ይችሉ የነበሩ ነገሮች አሁን የተለመዱ የቀን ተቀን ተግባራት ሆነዋል እና አሁን ሰሞኑን በዚህ በምስራቅ አርሲ ዜጎች በጣም አሰቃቂ በሆነ ሁኔታ እየተገደሉ ነው። አሁን ከብሔር ማንነትም አልፎ ሰዎች በሃይማኖት ማንነታቸው የኦርቶዶክስ ክርስቲያን በመሆናቸው እየተገደሉ ብቻ ሳይሆን በግፍ በጣም አሰቃቂ በሆነ ሁኔታ በግፍ እየተገደሉ ነው እና እንትን ሆኗል፣ በቃ የተለመደ ሆኗልና እንደው ሁልጊዜም ወደ ሚዲያ ስንመጣ አንዳንድ እንዲህ አይነት ክስተት ይኖራል እና አትሊስት ለሞቱት ለቤተሰቦቻቸው መጽናናትን መመኘት ያለብን ይመስለኛል። በዚህ አጋጣሚ ጮሆን ሁኔታውን ማስቆም እንኳን አልቻልንም። አሁን ጌታቸው ቅድም ሞትን ብንቀንስ ሞትን ብናስቀር ሲል እያሰብኩ ነበርና ይልቃልና እኔ ጦርነቱን የዛሬ 5 ዓመት ስንቃወም ተጽዕኖ መፍጠር እንችል ይሆን ወይ በሚል ተስፋ ነበር። አሁን ግን እውነቱን ለመናገር እንደዛም አይነት ተስፋ ያለ አይመስለኝም። በጣም አስቸጋሪ ነው። ዞሮ ዞሮ ወደ ጥያቄ ስገባ እኔ የሚሰማኝ ምንድነው ያው ደጋግመን በተለያየ አጋጣሚ ተናግረናል። የጠቅላይ ሚኒስትር አብይ በስልጣን ላይ እስካሉ ድረስ ኢትዮጵያ ውስጥ የሚፈጠር ሰላም የለም። አገሪቱ ከአንድ ቀውስ ወደ ሌላ ቀውስ መሸጋገር ብቻ ነው ጣፈንታዋ። ያም ደግሞ ሁልጊዜ የሚቀጥል እድል አይደለም። ሁልጊዜ ቀውሱ ዝም ብሎ መቀጠል አይችልም። አንድ ወቅት ላይ ቀውሱ ከእጃችን ወጥቶ መንግስት የለሽ ሁኔታ ውስጥ ልንገባ እንችላለን እና የለየለት የእርስ በርስ መጨፋጨፍ ውስጥ ልንገባ እንችላለን። ለዛም ነው እንደ ሀገርም እንደ ህዝብም የህልውና ጥያቄ ውስጥ ነን የምንለው እና እኔ አሁን ላይ ብቻ ሳይሆን ቀደም ሲልም የተረዳነው ነገር ነው። ይሄ ጠቅላይ ሚኒስትር በስልጣን ላይ እስካሉ ድረስ ያው መቼም ተስፋ ቆርጠን ዝም ማለት ስለሌለብን ነው እንጂ ግጭት ነው የምንሸጋገረው። ምክንያቱም ያለ ጦርነት መኖር አልችልም፣ በስልጣን መቀጠል አልችልም ብለው የሚያስቡ ጠቅላይ ሚኒስትር ናቸው በስልጣን ላይ ያሉት እና ጦርነትን ዋና የአገዛዝ መሳሪያቸው አድርገው የሚጠቀሙ ናቸው። ጦርነት በአስገዳጅ ሁኔታ የሚመጣባቸው ሰው ሳይሆኑ ሆን ብለው የሚፈጥሩ ሰው ናቸው። ለዛ ነው አይደለም ቴዲ ደግመን ደጋግመን ይሄ ጠቅላይ ሚኒስትር ግጭት ጠማቂ ናቸው እያልን መናገር ከጀመርን ዓመታት ተቆጥረዋል እና በተጨባጭ በተግባርም እያየን ያለ ነው አሁን ይሄን ነው። እኔ እውነቱን ለመናገር አሁን የኢትዮጵያ መንግስት ነገ ነው ካሉት ታጣቂ ኃይሎች ጋር ሁሉ ተፈራረመ ቢባል እምነቱ የለኝም። ምክንያቱም በስልጣን ላይ ያሉት ጠቅላይ ሚኒስትርም ለስምምነት በፍጹም የሚታመኑ ሰው አይደለም። ታይቷል። እሳቸው ታምነው እሳቸው የገቡት ቃል እሳቸው የፈረሙት ፊርማ ተጠብቆ ይቀጥላል ተብሎ ሊታመን አይችልም። በድርድርም በስምምነትም ለምንም ነገር የማይገዙ ሰው መሆናቸውን ነው እያየን ያለ ነው እና ይሄ ይመስለኛል እኔ ይቺ ሀገር የወደፊት እድሏ መትረፍ ነው ወይስ መፍረስ ነው በሚለው ጥያቄ ዙሪያ እኔ በጣም በከፍተኛ ደረጃ የመፍረስ እድላችን በጣም ሰፊ ነው እንድል የሚያስገድደኝ ይሄ ሁኔታ። ስለዚህ ይቺ ሀገር ከዚህ አገዛዝ በተለይ ከዚህ ጠቅላይ ሚኒስትር ቁጥጥር ውጪ ካልወጣች በስተቀር እኔ የመዳን እድል አላት። እንኳንስ ጦርነት አቁመን በሰላም የመኖር እንደ ህዝብና እንደ ሀገር በህልውና የመቀጠል እድል አለን የሚል እምነት የለኝም እና በተጨባጭ ታየው ይሄ ነው። እሺ መለሳለሁኝ እንዳልኩት ኢንተርጀክት ማድረግ ስለምትችሉ በደንብ እንነጋገራለን። እንደዚሁ ይልቃል አጠር ባለ ሁኔታ የተነሳው ጥቅል ጥያቄ እንዳለ ሆኖ ሪፍሌክት ማድረግ አንዱ ሀሳባችን ስለሆነ በጣም ከባድ የነበረ ይመስለኛል አይደል? በጊዜው ጦርነት ትክክል አይደለም፣ አገር ያጠፋል፣ ፍትሃዊ ከዚህ ውስጥ ፍትህ መፈለግ ከዚህ ውስጥ አገር የሚሰራበት ነገር ማግኘት አይቻልም ብሎ መናገር በወቅቱ የሚያሰቅልበት ጊዜ ነበርና አሁን ላይ ሆኖ ሲታይ የሚፈጥሩብህን ነገሮች እስቲ ያወራኝ። በነገራችን ላይ አቶ ገዱ የቻለውን ያክል ከተካፈለ በኋላ በመሃል ላይ ሊለየን ይችላል፣ ግን በደንብ ሀሳቡን አስቀምጦ ተካፍሎ ስለሚሆን ብዙ ችግር አይኖርም። አስቀድሜ ለተከታታዮቻችን ማሳወቅ ስላለብኝ ነው። ይልቃል ቀጥል። ቴዲ እንዳልከው ነው እንግዲህ ሰው ኢትዮጵያ ውስጥ
በተለይም በእኛ ሁኔታ እንደምታውቀው በግልጽ ስንናገር ሳይንቲፊክ ሶሳይቲ አይደለም ያለን። በአካዳሚው በትምህርቱ የተስፋፋበት ወይም ደግሞ ከስር ጀምሮ ጠንካራ ተቋማት ኑሮ በነዛ እሴቶች የዳበረ ሳይሆን ምናልባትም በሃይማኖትና በአገር መውደድ በተለያዩ ባህሎች ካልሆነ በስተቀር ማህበረሰቡ እንዲህ የጋራ የሆነ የሚቆምባቸው ነገሮች የሉትም እና ጥቂት ኢሊቶች አገርን ወደ ፈለጉት አቅጣጫ የሚወስዱበትና ሞብ ሜንታሊቲ እና ግሩፕ ቲንክ በአገር ሊያጠፋ የሚችልበት ማህበረሰብ እንዳለን የታወቀ ነው እና በዛ ጊዜ የነበረውም እና የታየውም እንደዛ ነው። በምንም አይነት በጥሞና ለማሰብ የነገሩን መዳረሻ ለማየት ምንም ጊዜ የሚሰጥ ነገር አልነበረም። የተለየ ሐሳብ ያለው ሁሉ ይወገር፣ ይጥፋ፣ እንደ ሀገር ካህዲ መደቡን እንደሸጠ ተደርጎ ልዩ ልዩ አይነት ነገር ነው የነበረውና እንትኑ ከባድ ነው። ግን ደግሞ እንደምታውቀው ስትወስን ያንን ነገር የወሰንክበት ሁኔታ ለሀገር ይጠቅማል ወይ ለወገን ይጠቅማል ወይ የራሳቸው ጦርነቱንስ እንደዚህ በስሜት ለገቡበት ለራሳቸው እንደዛ እኛን ጠልተው ለገቡበት ሰዎችስ ይጠቅማል ወይ ብለን ስናስብ በልባችን ግልጽ የሆነና ማያሻማ መልስ አለን። ማንም ከዛ ጦርነት እንደማይጠቀም የሚፈልጉት ነገር ምን እንደሆነ እንደማያውቁና መጨረሻው ሉዝ ሉዝ ነው እንደሚያልቅ እናቅ ነበር እና ያም ደግሞ ዋናው ነገር መነሻው ቴዲ ታስታውሱ ከሆነ ጦርነቱ ሊጀመር አካባቢ የነበረው ፕሮፓጋንዳ አዲስ አበባ ያለውም የሚለው ህግ ሊያስከብር የተወሰነ ቡድን እንደዚህ የሚል ነው። እዛ ያለውም ትግራይ ማንበርከክ አይቻልም፣ እኛም መግፋት አይቻልም፣ ህገ መንግስት መከበር አለበት የሚሉ ቃላቶች ነበሩ የሚነገሩት በዛን ጊዜ የነበረው ማለት ነው። አሁን ግን ከ5 ዓመት በኋላ በሁሉም ሰው አፍ በሁሉም ሰው ፖለቲካ የምትሰማው ነገር ወይ ጄኖሳይድ ነው ወይ የሁሉን አደጋ የሚል ነው እና ነገሩ እንዴት እያደገ እየመጣና የጦርነቱ አድማስም ስርጸትና ክብደትም ነገሮቹ ከየት ወዴት እየወዱና ያ ሰርክል የበለጠ እየሰፋ ጥፋቱ የበለጠ ጥልቅ እየሆነ ነገር ሁሉ በአዙሪት ውስጥ መኖራችን የታወቀ ነው እና ለዚህ ደግሞ ልደቱም እንደተናገረው በታሪክ አጋጣሚ አንድ ቁጥር ወንበር ላይ የተቀመጠው ሰው ባህሪና ስነልቦና ለዚህ ነገር ደግሞ ዋነኛ የአዙሪቱ ያሽክርክሪቱ እንትኑኗል አናቱኗል ማለት ነውና እነዚህ ነገሮች ናቸው ዋና ነገሮች። ግን ለዚህ ሁሉ ነገር ምክንያቱ ጦርነቱ በምንም አይነት የሚሉትን ነገር አንዳንዶች ህገ መንግስት ይከበር ይላሉ፣ ሌሎቹ ደግሞ አዲስ ህገ መንግስት እንዲመጣ የነበረውን ያኛው ሊያጸናልን ነው ይላሉ። ሁለቱም ግን የማይሆን ነገር እንደነበረ እንናገር ነበር እኛ። የኦህዴዱ ግሩፕም ህገ መንግስቱን ከየበለጠ የሚወድ ነው፣ ያኛውም ህገ መንግስቱ ለምን እንደሚጠቅመው አያውቅም ጥሎ ከሄደ በኋላ የድርጅት የበላይነት ከሌለው። መጨረሻ ላይ ግን ከነገሩ በኋላ የሰውየውን ስልጣን ከማንበር ያለፈ ነገር ማንም ያው ብዙ ጦርነቱን ሲደግፍ የነበረው የአንድነት ኃይል የሚባለው አሁን ኦሮሞማ ወይም ምንድነው የአብይ ብልጽግና እንደዚህ ያደረገን እንደዚህ ያለ መልሶ ያለ ነውና ይሄንን አናላይዝ ማድረግ ቢችል የፖለቲካ ኃይል ምንድነው፣ የፖለቲካ ጉልበት ምንድነው፣ የኃይል ሚዛን ምንድነው፣ ሁሉን ነገርን ሰጥቼ ለአንድ ሰው ስታገል መጨረሻ ምን አገኛለሁ ምን ልጓማለኝ የሚለው ሁሉ አልታሰበም። ይሄው እንግዲህ የሆነ ሆኖ አሁን እንደውም ሁሉ ነገር በአንድ ሰው እጅ ሁሉ ገብቶ የሀገሪቷ ሙሉና የህዝቡ ሙሉ ለአንድ ሰው እጅ ላይ ወድቋል ማለት ነው።